አንደኛ የልቦናችን አይኖች ሲበሩ፣ አንደርስታንዲንጋችን ሲለወጥ፣ የመገለጥ መንፈስ ሲበዛልን ምንድነው የሚሆነው? ሁለት በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ነው የምናውቀው። ሁለተኛው ምንድነው? በእያንዳንዱ ክርስቲያን በቅዱሳን ዘንድ ያለው የእግዚአብሔር ርስት፣ በአማኞች ውስጥ የተቀመጠ የእግዚአብሔር ርስት፣ ደሞ ዝም ብሎ ርስት አይደለም፣ የርስት ባለጠግነት፣ እንዲህ ያለ የርስት ባለጠግነት፣ የእግዚአብሔር መንፈስ ከአብ የወጣ የእውነት መንፈስ በአማኞች ውስጥ ያለ እግዚአብሔር በእያንዳንዱ አማኞች ውስጥ ምኑን አስቀምጠዋል? ርስት አለው። እዛ ርስት ብቻ ለአንተ የለም፣ እግዚአብሔር አንተ ውስጥ ርስት አስቀምጠዋል። አይን ሲበራ፣ አንደርስታንዲንግ ሲበራ፣ ራስን አንድ እንደ ተራ አባል፣ እንደ ተራ ምእመን እኔማ ኃጢአተኛ ነኝ፣ እኔማ እርኩስ ነኝ፣ ይሄ ኔጌቲቪቲ፣ እኔማ እንዲህ ነኝ፣ ፓስተርዬ አንተ እግዚአብሔር ሰው ነህ ጸልይልኝ፣ አንተ ለእግዚአብሔር ቅርብ ነህ ጸልይልኝ፣ ሁሉ ጊዜ እኔ እንዲህ ነኝ በውስጣችን ያለውን የእግዚአብሔርን ርስት እንደውም ሲጀመር ከኔም ይልቅ እኔ ራሴን አውቄያለሁ ተብሎ ስለሚገመት አንተም የራስን አውቀህ ምን በቅዱሳን ውስጥ ያለውን የእግዚአብሔርን የምን ርስት ባለጠግነት ምን ማለት ነው? ባጭሩ ተራ ክርስቲያን የለም። ባጭሩ ዝም ብሎ ምእመን የሚባል የለም። እያንዳንዱ ምእመን ወይም አማኝ፣ ፓስተሩ ምእመን ነው አማኝ ስለሆነ እያንዳንዱ አማኝ በውስጡ የማን ርስት አለ? እግዚአብሔር። ዝም ብሎ ርስት ነው የበለጠገ። አቤት የርስት ብልጥግና በእያንዳንዱ ውስጥ። ለምንድን ነው ሰዎች ጸሎት ፕሮግራም ይመጣሉ? ብሩክ ያለ የለም፣ በኃይሉስ የለም፣ በቃ ሌላ ቀን መጣለሁ ብለው ከሄዱ ምን አላወቁ? ይሄ የለም የሚላቸው ሰውዬ ውስጥ ምን እንዳለ አያውቁም። አቤት የርስት ባለጠግነት እንዲንጥቀለ የእግዚአብሔር ርስት ውስጥ እንዳለ አያውቁም። ስለዚህ ምንድነው የሚሆነው? አእምሯችን ፏሲል እያንዳንዱ ክርስቲያን ውስጥ የእግዚአብሔር ርስት እንዳለ ያውቀን መጣለን። ኃይለኛ ያለዚያ ምንድነው የምታውቁ? በጎን ነው የምትተያየው። ማን ነው እሱ? ወንድም ያም አልበሰለም የሁሉም አልበራም በቃ የሚባባለው ይበዛል። በእያንዳንዱ አማኞች ውስጥ የእግዚአብሔር የርስት ብልጥግና አለ። የእግዚአብሔር የርስት ብልጥግና አለ። ስለዚህ የሚናቅ ሰው የለም ማለት። ምናልባት ብዙ ጊዜ ተናግሬ ሊሆን ይችላል። ምሳሌዎቹ ስለሚጠቅሙ ነው ማወራቸው። ምሳሌዎች ከትምህርት እኩል ይጠቅማሉ። ቤቴ ሰዎች ይመጣሉ ድሮ፣ አሁን እንኳን ጸሎት እዚህ ስለሆነ ወደዚህ ነው መራቸው እና ይመጣሉ። ከዛ በኋላ አንዳንዱ ልታነቅ ነው ብሎ ይመጣል፣ አንዳንዱ መሮኝ ነው ይላል፣ አንዳንዱ ምናምን ይመጣል። በቃ ደክሞት ዝሎ ማለት ነው። ከዛ መጨረሻ ዝም ብዬ መጣ አይዞ እኔ ጸልይልሃለሁ አለ። ምክንያቱም ሌላ ቦታ ሞክረው እንደመጡ አውቃለሁ። እስቲ ያም ጸለያውን እስቲ ዳዊት የሚባል ደግሞ አለ፣ እስቲ ልሞክር ነው። ሙከራ እንደሆነ አውቃለሁ። ስለዚህ ማድረገው እንደሆነ ታውቃላችሁ። አንድ ቦታ የሆነ አገልጋይ ጸልዮ ለውጥ ከሌለ የትም ብትሄድ ለውጥ የለም። ምንድነው ለውጥ የሚያመጣው ሲባል ይሄ የሚጸለይለት ሰውዬ ላይ መለወጥ ያለበት ነገር አለ። ጸሎትም ሁሉም የእግዚአብሔር ልጅ ነው። ቁጭ አረግና አንድ 20 ደቂቃ አስተምረዋለሁ በክርስቶስ ማን እንደሆነ። ይሄ ገመድ ሊሮጥ የነበረው ሰው ማለት አንተ እኮ በክርስቶስ እንዲህ ይሄ መጽሐፍ እንዲህ ይላል የሆነ አነሳዋለሁ። ፓራዲዶሜ ማለት ነው ትንቢት ለማነጽ ሰውየውን ይሄ ዓለም አፈራርሳው የመጣችውን ለማነጽ ነው የሚጠቅመው ይላል ቃል። የእግዚአብሔር ቃል ለማነጽና ለመከር አፈራርሶ የመጣውን ሰውዬ አንድ ማፈራረስ የለብም። ሁለተኛ የማይሆን ተስፋ ይሄን የሚያደርገው ጠላት ነው። የጠላትን አሰራር ገመድ የሚያስይዝ እሱ ነው። አስተሳሰብ ነው። እኔ ለምን ገመድ አልይዝም? ሰይጣን ተኝቶ ነው እንደ ገመድ ያልያዝ ነው? ለኛ ራርቶ ነው እንዴ? ግን በምን ነው የሚገባው? በአንደርስታንዲንግ። መጽሐፉ ምን ይላል? ሰይጣን በተንኮሉ ሔዋንን እንዳሳታት ምኗ ላይ ነበረ ብልሽት የፈጠረው ይላል መጽሐፉ። ሐሳቧን ይሄኛው ማለት ነው። ይሄንን በእግዚአብሔር ቃል ካጠርክ ምን ያመጣል? ሰይጣን እንደ ትልቅ ቶፒክ ሆኖ ሲነሳ ይገርመኛል። አንዳንዴ እንደውም ከእግዚአብሔር በላይ ቶፒክ ሆኖ ሰይጣን ይመስለኛል። ያችሁ አንዳንዴ እንደውም እግዚአብሔር ማይሰራ ሰይጣን ግን በጣም አክቲቭ። እግዚአብሔር ግን እንደው ስራ ትቶ ሲጠሩት ድንገት እንደው አቤት ብሎ የሚመጣ አይደለም። ጊዜው የሰይጣን ሳይሆን የመንፈስ ቅዱስ።
መጽሐፍ እንደሚል እኔ ሄዳለሁ መንፈስ ቅዱስ ይመጣል ነው ያለው እንጂ እኔ ሲሄድ በቃ ጉዳችሁ ፈላ ሰይጣን በጣም አክቲቭ ነው የሚል የለም። አሁን መጽሐፍ ምን ይላል? በእያንዳንዱ አማኝ ውስጥ ምን አለ? የእግዚአብሔር ርስት ባለጠግነት አለ። ከዛ በኋላ ይሄ ደከመን ሰው ዜሮ የገባ ሰው ወይ ጸሎት ፈልጎ ነው ምክር ፈልጎ እነግረዋለሁ በእግዚአብሔር ቃል መክረውና ከዛ 5 ደቂቃ ጸልይለታል። 5 ደቂቃ ጸልይና ልክ ጸሎቱ እንዳለቀ ምን አደርጋለሁ አልኳችሁ? እንበረከክና አሁን ደግሞ አንተ ለኔ ትጸልያለህ እለዋለሁ። ይሄ ሊጸልይለት የመጣ ሰው አሁን ደግሞ አንተ ለኔ ትጸልያለህ ይስንበረከክ አይኑ እንደጨፈነ ይላል አንተ ለኔ ትጸልያለህ ሲል እኔ እሺ ልጸልይ ተሳቆ ይጀምራል ማለት ነው። እንደ አንደኛ አገልጋይ ነኝ እንዴት ይጸልይልኝ? አያችሁ አለማወቅ በርሱ ውስጥ ርስት እንዳለ በሱም በኔ ውስጥም ያለው ርስት ዘሴም እንደሆነ አያውቅም። ከዛ በኋላ እግዚአብሔር ሆይ ወንድሜን ዴቪን ስለሰጠኸኝ አመሰግንሃለሁ ስላጽናናኸኝ በሱ በምናም ብሎ ይጀምራል እየተቀለሰለሰ ርስት እንዳለ አያውቅም። ከዛ ርስቱ አክቲቭ መሆን ይጀምራል እና እግዚአብሔር ሆይ ማለት ይጀምራል ማለት ገብቷል። ከዛ ብዙዎቹ ምናልባት እዚህ ውስጥም ትኖሩ ይሆናል ታውቃላችሁ። ብዙዎቹ እኔ በጸለይኩት ጸሎት ሳይሆን እነሱ ለኔ በጸለዩ ተፈውሰው ይሄዳል። እንዴ አለው እንዴ ብለው ይሄዳል። አለው እንዴ ይሄ ነገር እንዴት ነው? ምንድነው ሲባል እኛ አንድም ቦግ ስላላለልን እሱ ውስጥ ርስት አለ ብለን አናውቅ። ሁለትም የኛ ጥገኛ ማድረግ እንፈልጋለን። ምን ችግር የለም ጸልይልሃለሁ ስልክን ስጠኝ ጸልይልሃለሁ። ላይ ጸልይም ይችላል ጸልይ ችግር የለው ሃሌሉያ እንዲመላለስ እንፈልጋለን። እሱ ለኔ ጸልያል የሚለውን ነገር ላሳምነው አልፈልግም። እኔ ሁሌ ለሱ ጸልያለሁ። ለእግዚአብሔር ቅርብ ነኝ፣ እሱ በጣም ሩቅ ነው። ይሄ ሰውዬ አንድ መካከለኛ ብቻ ሳይሆን ያለው ሁለት ነው፣ ኢየሱስና እኔ። እንዲሆን ነው የምንፈልገው። እያንዳንዱ ክርስቲያን ውስጥ የእግዚአብሔር ምን አለ? የርስት ባለጠግነት። ምን ሲበራ ነው ግን? አእምሮ ሲበራ። እያንዳንዱ ሰው ሲጸልይልህ ለውጥ ይመጣል። እያንዳንዱ ሰው አንዳች መንፈሳዊ ገዛ ሲያደርግ ህይወት ይቀየራል። በተረፈ የሰንበዲ ጋር ነው እግዚአብሔር፣ ኢየሱስ ጋር ነበር እግዚአብሔር፣ አለቀ። ከዛ በኋላ በአማኞች ውስጥ ነው ያለው።